በሰሜን ሸዋ ዞን በሚሰሩ የፌደራል የአስፓልት መንገዶች የካሳ ስሌት ክፍያ መዘግየትና ተያያዥ ችግሮች ሲነሱ መስማት የተለመደ ነው። በአንኮበር ወረዳ አሚኮ ያነጋገራቸው የህብረተሰብ ክፍሎች ከፍተኛ የመሬት መንሸራተትና የጎርፍ አደጋ ችግር እየደረሰባቸው መሆኑን አንስተዋል። የሚመለከታቸው አካላትም ችግሩን ለመፍታት ጥረት እያደረጉ እንደሆነም ተናግረዋል። ደጀኔ በቀለ ለምን ለአፈሩ ማረፊያ ቦታ ተወታ አድርጋችሁ ለመንገዱ ዝቅ ብላችሁ መንገዱ ለምን በትክክል አይሰራም? ህዝቡ ያጣውን ልማትና ጥቅም ይሄ ነው የማይባል ነው። እንመላለሳለን፣ ወረዳ እናመለክታለን፣ ወደ ፌደራል ድረስ እናደርሳለን፣ መልስ ይሰጣቸዋል ይባላል፣ መልስ የለም። እነዚህ አርሶ አደሮች የእርሻ መሬታቸውን ለፌደራል የአስፓልት መንገድ ግንባታ ፈቅደው የሰጡ ናቸው። የመንገዱ መሰራት ያለውን ሀገራዊና አካባቢያዊ ጠቀሜታ ተገንዝበዋልና ይሁን እንጂ የግንባታ ስራው ከተጀመረ ጊዜ አንስቶ የካሳ ይከፈለን ጥያቄ ይዘው አቀበት መውጣት ቁልቁለትን መውረድ የዕለት ከዕለት ተግባራቸው አድርገውታል። በአንኮበር ወረዳ አሚኮ ያነጋገራቸው አርሶ አደሮች ክረምት በገባ ቁጥር በሚከሰት ከፍተኛ ጎርፍ መሬታቸው ምርት መስጠት ካቆመ ዓመታት እንዳስቆጠረ ተናግረዋል። በዚህ መንገድ ግንባታ መነሻነት ከፍተኛ የመሬት መንሸራተት አጋጥሟል። በወረዳው ያልዩ አምባ ዙሪያና የደብደቦ ቀበሌ ነዋሪዎች የሚያነሱት ጥያቄ አሁንም ምላሽ አላገኘም። እኔ የምበላው ያችን የላይዳ ክፋይ ነው። መጋዙ መሬት የለኝ እሸት መሬት አባቴ ነው ያችን የሰጠኝ ዙሪያ ግድግዳ መቆሚያ ማለት ነው። እሷውም ጠፋች። ሸለቆ ሆኗል። በቃ ድሮ የሚታረሰው የነበረው አሁን ጎርጅ እያደረገ ውሃው የሶስት የአራቱ ቱቦ ሲገጠናቀር መሬቱ ጎርጅ እያደረገ ወደ ውቅያኖስ እየማሰው ታይረስ ወረደ። እነሱ ግን ይከፈላቸዋል ተብሎ ተጠና። አሁን ወረዳው ብቻ ነው ያጠናው። ከፌደራል መጥቶ አጥንቶ አንድ ያደረገው ነገር የለም። እንደምታዩት አሁን በዚህ ሜዳ መታወት ያ ሜዳ አሁን ገበሬው በጣም የሚያመርትለት ሰብል ነበር። አሁን እንደምታዩት ያው ባዶ ነው። በቃ የስንት አመቱ ታደረ ወደ 7 አመት ምናምን ሆኖታል። ስለዚህ አሁንም የሚመለከተው አካል መንግስት አካል ይሄንን ነገር በተገቢ ሁኔታ አጥንቶልን ጥሩ ምላሽ ቢሰጠን። አሁን ላይ የመንገዱ ግንባታ በመሬት መንሸራተትና በጎርፍ አደጋ ምክንያት ለጊዜው እንዲቋረጥ ተደርጓል። በዚህ የተነሳም ከ200 በላይ አባወራዎች በክረምቱ የከፋ ጉዳት ይደርስብናል የሚል ስጋት አድሮባቸዋል። በሰንሻይን ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር የደብረ ብርሃን ዱለቻ ፕሮጀክት ስራ አስኪያጅ ኢንጂነር ኃይሉ ካሳይ በሰጡን ሐሳብ መሰረት የፕሮጀክቱ ብልሽት ከመሬቱ ተፈጥሯዊ ባህሪ ጋር የተያያዘ ነው። ችግሩን በዘላቂነት ለመፍታት ውጥን መኖሩን ያነሱት ስራ አስኪያጁ የተዳፈኑ መፋሰሻዎችንም ይሁን መንገዱን የመክፈት ስራ እንደ አንድ ፕሮጀክት ሊታይ የሚችል መሆኑንም ጠቁመዋል። ከመንግስትም ከአማካሪውም የተሻለ አማራጭ ይመጣል ብዬ እየጠበቅን ነው። ፕሮሰስ ላይ ስለሆነ የዛ ጊዜ በሙሉ ኃይላችን እንገባለን። እስከዛ ድረስ ግን ማድረግ የምንችለው ነገር በሙሉ ለማድረግ እንሞክራለን። ግን እሱም አሁን ለማድረግ ጥናት ይፈልጋል። ከየቱ ነው የሚጀምረው? ስላይድ ያደረገው ነገር ቀላል ስራ አይደለም። እሱን ለማንሳት ራሱን የቻለ ፕሮጀክት ነው። መጀመሪያ አሁን እየታሰበ ያለው ስላይድ ያደረገውና የተደፈኑ ነገሮችን ማጽዳት ነው የመጀመሪያ ስራችን። እሱን ነው አሁን ለመጀመር እቅድ ላይ ያለ ነው። ከአማካሪው ከባለቤቱም መልስ እየጠበቅን ያለ ነው። የመጀመሪያ ስራው እሱ ነው። በኮር ኮንሰልቲንግ ኢንጂነርስ የደብረ ብርሃን ዱለቻ አስፓልት መንገድ ግንባታ ፕሮጀክት ተጠሪ መሐንዲሱ ያሬድ ገመቹ እንዳሉት ደግሞ ክረምት ከመግባቱ በፊት የአርሶ አደሮችን ስጋት ለመቀነስ ተግባራዊ ምላሽ የሚሰጥ ይሆናል። ይህ እንዲሆን ግን መንግስት የቀረበለትን ጥያቄ በአፋጣኝ መመለስ ይጠበቅበታል። መንገዱን በራሱ ላይ ክፍት አድርጎ መተላለፍ የሚቻልበት በአካባቢ ያሉትን አርሶ አደሮች ደግሞ ከጉዳት በተከላከለ መንገድ የተወሰነ ለማጠናቀቅ እየተሰራ ነው ያለው። ይሄም ያው በጀት ማስፈቀድ የሚፈልግ ነው። ከዝናቡ በፊት እነዚህ ክሪቲካል የሆኑ ሶሻል ኢሹ ያለባቸው ኢንቫይሮንሜንታል ኢሹ ያለባቸው ነገሮች ፋይናላይዝ ለማድረግ እየሰራን ነው። አርሶ አደሮች ከካሳ ክፍያ ጋር በተያያዘ ለሚያነሱት ጥያቄ ምላሽ ለመስጠት ጥናት መሰራቱን የገለጸው ደግሞ የኢትዮጵያ መንገዶች አስተዳደር ነው። በኢትዮጵያ መንገዶች አስተዳደር የፕሮጀክቱ ተጠሪ መሐንዲስ ኢንጂነር ዮናስ ነብዩ እንደነገሩን እንደ ሀገር ያጋጠመው የገንዘብ እጥረት ሂደቱን አስቸጋሪ አድርጎታል። በኮንሰልታንት ተጠሪ መሐንዲስ በፕሮጀክቱ የራሳችን አለን፣ የራሱ የሆነ ኤክስፐርቶች አሉት። በእነሱ የደረሰውንም ጉዳት ሁሉንም በማስጠናት ላይ እንገኛለን። በተጠናው ጥናት መሰረት እንደ መንግስት በጀት አለቃቀቅ ሁሉንም በአግባቡ እየሰራን ያለንበት ሁኔታ ነው ያለነው። እንግዲህ ያው መንግስት በሚለቅልን በጀት መሰረት ነው ያረጋን ሁሉንም ተገቢውን የሆነ ካሳ ክፍያ ለመክፈል ያካሄደን ያለነው። ከመሬት መንሸራተትና ከጎርፍ አደጋ ጋር ተያይዞ የሚነሱ ስጋቶችን ፈጥኖ ለማስተካከል በትኩረት እየተሰራ ነው። ለዚህም አስፈላጊ መረጃዎች ተደራጅተው ለሚመለከተው አካል የቀረቡ ሲሆን ክረምት ከመግባቱ በፊት ባሉ ቀሪ ጊዜያት ፈጣን ምላሽ ለመስጠት ጥረት እየተደረገ እንደሆነ አንስተዋል። ክረምት ከመግባቱ በፊት እንደ መንግስት ሁላችንም እዚህ ላይ ሳይት ካለ ነው ከኮንትራክተር ከኮንሰልታንት ጋርም ሆነን ተነጋግረንበታል። ይሄንንም ችግር ክረምት ከመግባቱ በፊት ለመፍታት ንግግር አድርገን ተገቢውን የሆነ ፕሮፖዛል ለበላይ አለቆቻችን አስገብተናል። የነሱን ውሳኔ እየጠበቅን ያለንበት ሁኔታ ነው ያለው።